አለ ይህ ከህሊና በላይ ነው አለ አስተውል ከህሊና በላይ በሆነ እምነት ውስጥ ነው ያለነው ወራዳ አትሁን ወሮ በላዎችና ሆዳሞች አይክበፉ አስተውል ለዚህ እኮ ነው ኦ መንክር መልእክተ ኩሉ ህሊናት ብእሲት ምድራዊት ወለደቶ ለእግዚአብሔር ቃል ዘኮነ ሰባ ድንግል ወለደቶ ለገባሪሃ ወለሊሁ ፈጠረ ወላዲቶ ወተዋሃደ ስጋ እምኔሃ ዘውእቱ ፈጣሪ እናቴዋ ምድራዊ ሴት ሰው የሆነ እግዚአብሔርን ወለደችው እሱም እናቱን ፈጠረ እሷም ፈጣሪዋን ወለደችው አለ ድንግል ፈጣሪዋን ወለደችው እርሱም እናቱን ፈጠረ የፈጠረውንም ስጋ ከእርሷ ተዋሃደ ነሳ እዚህ ማርያም ሚልየት አለ ሚል አንድ ሞኝ አይፈጠር ሞኞች ስለ ክርስቶስ ሲነገር ክርስቶስ እያሉ ነው የተናገሩት ነቢያት እኮ ስም ጠርተው አይደለም ሲናገሩ የኖሩት አንተ ሞኝ አትሁን እንጂ ነቢያት እኮ ምስጢር ነው ሲናገሩ የኖሩት በኋላ በሐዋርያት ይገለጣል በተግባር ይገለጣል በተግባር ነው የተገለጠው የነቢያት ትንቢት አስተውል ልጇ ንጉስ ነው የንጉሱ እናት እሷ ንግስት ናት በቀኙ ያለችው እሺ ሌላ አለች ይበል ይንገረኝ ስለ ዳዊት ሚስት ሊነግረኝ ነው ስለማን ዝቅ ብለን እንየዋ እሺ ንግስቲቱ በወርቀ ዘቦ በግምጃ በሚያምር ልብስ ተጎናጽፋ በቀኝ ተቀመጣለች ይህ ወርቀ ዘቦ ንጽህና ነው የተከበሩ መምህራችን ሊቀ ጉባኤ አምባይ የዚህ ታላቅ ቤተ መቅደስ ከወንጌል ኃላፊ ክቡር መምህራችን የእንታ መዝገበ ቃል የተወደዳችሁ የወደ ምሕረቱ አገልጋዮች ከሩቅም ከቅርብም ከዚህ ስፍራ በእግዚአብሔር ቸርነት የተሰበሰባችሁ ምእመናን እንደምን አመሻችሁ እንደምን ቆያችሁ እንደምን ከይሳ ደረሳችሁ ከዚህ ስፍራ እንድንማር የሰበሰበን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን ሐመሩ ለኖህ እንተ ኢረከባ ማይአይህ የጥፋት ውሃ ያላገኛት የኖህ መርከቡ ከሞት ወደ ሕይወት የተሸጋገርንባት ምክንያት ድህን ማምላክ ወላዲተ አምላክ ስሟ የተመሰገነ ይሁን እንደ እግዚአብሔር አምላካችን መልካም ፈቃድ በተሰጠን ርዕሰ ጉዳይ ላይ የቤተ ክርስቲያናችንን ትምህርት ለእናንተ ለማድረስ እናታችን የቅድስት ድንግል ማርያም ዛሬ በዓለ ልደቷ ነው ይታሰባል እንኳን አደረሳችሁ የእመቤታችን የቅድስት ድንግል ማርያም ልደት ከሌሎች ቅዱሳን አበው ልደት ከሌሎችም በዓላት ለየት የሚያደርገውን የምናየው ጎርጎርዮስ የሚባለው የቤተክርስቲያን አባት ንህነሰ አብደርነ ሞተ እምሕይወት ወወደቅነ በፍትወት ውስተ ደዌያት ወህማም ዘያማስን ቀድሞ እኛ ከሞት ሕይወትን የመረጥን ነበርን ይላል ቀድሞ ሲል በቀዳማውያን አባቶቻችን አዳምና ሔዋን የሆነውን መናገር ነው ቀዳሚሰ ወሃበነ አርአያሁ ክብርተ ካለው ጋር አንድ ነው ቀድሞ የተከበረች የተወደደች መልኩን ሰጥቶ ፈጥሮን እኛ ግን ከዚያ ወተን ሞትን የመረጥን ነበርን ሞትን መምረጥ ብቻ አይደለም ወሆርነ ሀበዝ እይትፈጸም ፍጻሜ ወደ ሌለው ከገቡ መውጣት ወደ ሌለበት ወደ ዘላለማዊ ሞት የሚወስደውን መንገድ ተከትለን ነበር ይላል ከዚህ በኋላ ነው የነገረ ማርያም የእመቤታችን መወለዷ የሚገባን ማለት ነው በመልኩ ተፈጥረን መልኩን አጥፍተን በንጽህና ተፈጥረን ከንጽህና ተለይተን ስንኖር በርካታ ንጽህና ለማስመለስ የደከሙ የወጡ የወረዱ አባቶች ነበሩ ማለት ነው አንዱ ሄኖክ ነው ስሙ ራሱ ተሐድሶ ማለት ነው ሄኖክ የታደሰ ማለት ነው አባቴ አዳም በምግብ ምክንያት ማርጀትን ጉስቁልናን አመጣ እስኪኔ ከምግብ ተከልክዬ ንጽህና ላስመለስ ብሎ ሞከረ ያዳምንም የዘሩንም ንጽህና ግን ማስመለስ አልተቻለውም እሱ ብቻ እግዚአብሔር በፍቅሩ ጎብኝቶት እስከ ጊዜው ድረስ እንዳይሞት ከሞት ፊት መሰወር ቻለ እንጂ ማለት ነው ማስመለስ አልቻለም ኖህ የሚባለውም ሰው እንደዚሁ ነው
ዓለም ሁሉ ሲጠፋ አንድ የሚድንበት መርከብ ሰራ። ከጊዜው ከታዘዘው ጥፋት ውሃ እሱንም ልጆቹንም ማዳን ቻለ። የቀደመውን ንጽህና ማስመለስ ግን አልተቻለውም ነበር ማለት ነው። ስለዚህ ቅዱሳን አባቶቻችን ደከሙ እንላለን። አብርሃምም ወጣ ወረደ መስዋዕት አቀረበ፣ ያንን ግን ማስመለስ አልተቻለውም። የእመቤታችን የቅድስት ድንግል ማርያም ልደቷ ከሌሎች ልደት ልዩ የሚያደርገው እጅግ በርካታ የሆኑ አባቶች ደክመው ወጥተው ወርደው ማስመለስ ያልተቻላቸውን በእሷ ስለተመለሰ ነው ማለት ነው። እንደ ማሳያ እመቤታችን ቅድስት ድንግል ማርያም ወርቅ ከጭቃ እንደሚገኝ እየሰማችሁ ነው ምእመናን። ከጭቃ ምን ይገኛል? ወርቅ እንደሚገኝ። ከቡላድ ከሚባል ከድንጋይ እሳት ይገኛል። ከጥቁር ላም ነጭ ወተት ይገኛል። እናታችን ድንግል ማርያምም እንደዚሁ ንጽሐ ጠባይ ካደፈባቸው እስከ አዳም እስከ ሙሴ ቀነዮሙ ሞት ይላል ቅዱስ ጳውሎስ። ከአዳም እስከ ሙሴ ድረስ፣ ሙሴ የተባለ ክርስቶስ ነው። እስከ ክርስቶስ ልደት ድረስ ሞት ገዛቸው ይላል። ሞት ከገዛቸው አበው ሞት ያልገዛት የማይገዛት ንጽህና ካደፈባቸው አበው ንጽህና ያላደፈባት እናታችን ድንግል ማርያም ስለተወለደች ልደቷ የተለየ ነው ማለት ነው። ኤልሳቤጥ ተወልዳለች። ቅድስት ናት፣ በሕይወቷ ደግ እናት ናት፣ አብነት የምትሆን ናት። ኤልሳቤጥ ግን እንደ ድንግል ማርያም ድንግል አይደለችም። ድንግል ማርያም ከጥቁር ላም ነጭ ወተት እንደሚገኝ ንጽሐ ጠባይ ካደፈባቸው አባቶች እናቶች አልፋ ንጽሐ ጠባይ ሳያድፍባት የተገኘች ስለሆነች ድንግል ማርያም ትለያለች ማለት ነው። አሁንም በተጨማሪ ማሳያ ከሔዋን ዘር ተገኝታ ግብረ ሔዋን የሌለባት ማለት ነው። ዘሯ እኮ ከሔዋን እኮ ነው የተገኘችው። አዳም በኩር ያልሆነው አካል እኮ አይደለም የድንግል ማርያም አካል። ነገር ግን ግብረ ሔዋን ግብረ አዳም የለባትም ነው። በዚህ ልደቷን ልዩ ያደርገዋል። የአብርሃም ልደት ይስሐቅን ለማስገኘት ነው። ይስሐቅ ተወልዶ ምን አደረገ? ስለ ዓለሙ ሞተ? የይስሐቅ ስጋው ለዓለም ሕይወት ሆነ? አልሆነም። በሱ በኩል አልፎ የተደረገ ቢኖርም ማለት ነው። የሙሴ ልደት እስራኤልን ከግብፅ ለማውጣት ነው። ከግብፅ ወጡ፣ በመንገድ አለቁ። ምድራዊ መናን በሉ። አበዊክም ውስተ መና በሉ በገዳም ወሞቱ። ከሞት የማያድን መናን እየመገበ አወጣቸው። የሙሴም ልደት ደግ ይባላል። የድንግል ማርያም ልደት ግን ከዘላለማዊ ሞት የሚያወጣን ኢየሱስ ክርስቶስን ለማስገኘት ነው። የድንግል ማርያም ልደት ጥንቱ የአብርሃም ልደት ለይስሐቅ ልደት ጥንት እንደሚሆነው አይደለም። የድንግል ማርያም ልደት አብ ወልድ መንፈስ ቅዱስ በሰዎች መካከል እንዲያድሩ ምክንያት የሆነ መሰረት የጣለ ነው ማለት ነው። ኮንኪ ተንከተመ ለእርገት ውስተ ሰማይ ይላታል ቅዱስ ያሬድ። ከምድር ወደ ሰማይ ሰው ሁሉ የሚወጣበት መሰላል የተተከለበት ነው ማለት ነው። ልዩ የሚያደርገው ይሄ ነው። ሙሽራ ከጫጉላው እንደሚወጣ የማይታየው አካላዊ ቃል እርሷን አዳራሽ አድርጎ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከእርሷ ተገልጦ የሚታይበት ማለት ነው። ወለደችው ለማለት ተወለደች ማለት ጥንቱ ስለሆነ ነው ማለት ነው። ይህንንም ነባቤ መለኮት ቅዱስ ጎርጎርዮስ እንዲህ ይላል። እስመ ኩሎሙ ነቢያት ሶበ ይክህሉ አእምሮቶ ለዘኢይትረከብ። የማይመረመር የማይገኝ የማይታይ እግዚአብሔርን ማወቅ ማግኘት ነቢያት ሁሉ በየዘመኑ ደከሙ። ደክመው ማግኘት ባይቻላቸው አስተርአየ እግዚአብሔር ቃል በልደተ እጓለ እመሕያው። ከእርሷ በመወለድ ነቢያት ማየት ማግኘት ያቃታቸው ከእሷ ተወልዶ ተገኘ ይላል። ወበልደቱ ይፈትሐ ማኅተመ ድንግልና ለወላዲቱ ወቡአ ውስተ ዓለም እምድንግልና ወላዲቱ ነው። ነቢያት ማግኘት የተሳናቸው ብዙ ሰውተው ብዙ ወጥተው ወርደው ሰማይ ለጎሙ፣ ዝናብ አቆሙ፣ ዝናብ አወረዱ፣ የሞት አስነሱ። እሱን ግን ማግኘት አልተቻላቸውም። በዚህ ሁሉ ዘመን ማለት ነው ብዙ ሆነው ለዚያውም ማለት ነው እጅግ በርካታ ሆነው አንዱን እንደ ልቤ ይለዋል ዳዊትን።
አብርሃምን ደግሞ ወዳጄ ነህ ይለዋል። ሙሴን ደግሞ እንዳንተ ያለ ወዳጅ የለኝም ይለዋል። እነዚህ ሁሉ ግን እግዚአብሔርን ማየት አልቻሉም፣ ማግኘት ማስገኘትም አልቻሉም ማለት ነው። የድንግል ማርያም ሕይወት ይሄንን ነቢያት ያላገኙትን አካላዊ ቃልን በስጋ እንድናየው በእኛ እንዳድር ያደረገ ስለሆነ ልደቷ ከዚህ ከሌሎቹ ቅዱሳን አባቶች ልደት የተለየ እጅግ የከበረ ነው ማለት ነው። እመቤታችን ድንግል ማርያም የእውነት ፀሐይ የፍርድ ፀሐይ የወጣባት ሰማይ ናት። ከስጋዋ በተገኘ ብርሃን የዓለሙ ሁሉ ጨለማ ስለተወገደ ማለት ነው። ስለዚህ የድንግል ማርያም ልደት የተስፋ ልደት ይባላል። የአበው ምኞት ጉጉታቸው የተወለደበት ማለት ነው። ማርያም እሰት ሀት ውስተ ከርሱ ለአዳም ከመባይሪ ጸዓዳ ተብሎ ተነግሮ ነበር። እንደ ነጭ ዕንቁ በአዳም ልቡና ውስጥ ታበራ ነበር። የምታበራው ፋና በሐና በኢያቄም ቤት ተወለደች ማለት ነው። የእውነተኛ ብርሃን መገኛ ነው ዕለቱ ማለት ነው። የእውነተኛ መሶብ ከሷ የተገኘውን እንጀራ በልተውት ረሃብ የሌለበት ዘላለማዊ ሕይወትን የሚሰጥ መና የተገኘበት መሶብ የተወለደችበት ዕለት ነው ማለት ነው። ስለዚህ የተለየ ነው ማለት ነው ልደቱ። በእነዚህ ምክንያቶች ይለያሉ። ከመወለዷ በፊት ስለ እናታችን ስለ ድንግል ማርያም በርካታ ትንቢቶች ምሳሌዎች ተመስለዋል። አላችሁ ምእመናን እንደምን አመሻችሁ። ኦሪት ዘሌዋውያን ምዕራፍ 4 ቁጥር 27 ጀምሮ እንዲህ ይላል። ከሀገሩ ሕዝብም አንድ ሰው ኃጢአትን ሳያውቅ ቢሰራ ይላል እግዚአብሔርም አትስራ ያለውን ትእዛዝ ቢተላለፍ ቢበድል ለእርሱም የሰራው ኃጢአት ቢታወቀው ስለሰራው ኃጢአት ማስተስሪያ ነውር የሌለባትን ሴት ፍየል ለቁርባኑ ያመጣል ይላል። የሰማችሁ ነው። እግዚአብሔር አታድርግ ያለውን ተላልፎ ቢበድል ለኃጢአቱ መስተስሪያ እንዲሆን ነውር የሌለባትን እንስት ፍየል ፈልጎ ያመጣል ይላል። ሴት ፍየል ማለት ነው። ምን የሌለባትን? ነውር የሌለባትን ሴት ፍየል አምጥቶ ያመጣል ይሰዋል። በዚያች ምክንያት ኃጢአት ይሰረይ ነበር ማለት ነው። ይሄ በኦሪት ዘሌዋውያን መተርጉማን ስለ እናታችን ስለ ቅድስት ድንግል ማርያም ምክንያተ ድኂን የተነገረ ነው ማለት ነው። የቀደመው ሞት የገባው በሴት እንደሆነ ኋላም ሞት የሚወጣው በሴት ምክንያት እንደሆነ ሲያመለክት እግዚአብሔር አታድርግ ያለውን ተደፋፍሮ ያደረገ ሰው ከኃጢአቱ የሚነጻው ንጽሕት የሆነች ሴት ፍየል አምጥቶ ሲሰዋ ብቻ ነው። በኦሪት ዘሌዋውያን ምዕራፍ 4 መሰረት ማለት ነው። ነውር የሌለባት የተባለች በጊዜው በፍየሉ አንጻር የሚነግረን እናታችን ቅድስት ድንግል ማርያም ተገኝታ ግብረ ሔዋን ንጽሐ ጠባይ ሳያድፍባት አካላዊ ቃል ከርሷ ስጋ ነስቶ እንደሚያድነን ማሳያ ነው ማለት ነው። እንዲሁም ነቢዩ ዳዊት እንዲህ ይላል፣ ሐነጸ መቅደሶ በአርያም ይላል። ማደሪያውን በአርያም አምሳል አድርጎ ሰራ ይልና መተርጉሙ ምን ይላል? መኑ ይእቲ አርያም ይላል። አርያም ያላት ማንን ነው ይላል። ማነች አርያም ማለት? አርያም ከፍታ ነው። አርያም ልዕልና ነው። መኑ ይእቲ አርያም ዘሐነጸ ወአይረፈ ውስቴታ እግዚአብሔር። እግዚአብሔር በውስጡ ያደረባት እግዚአብሔር በውስጡ ያረፈባት አርያም ማነች? ዘእንበለ ቅድስት ድንግል ማርያም ዘሐደረ ውስቴታ እግዚአብሔር ቃል ይላል ቅዱስ ያዕቆብ በድርሳነ ፍልሰታ ላይ እንዲህ የሚለው አካላዊ ቃል ከተሞሸረባት አብ ወልድ መንፈስ ቅዱስ ማደሪያ ካደረጓት ከድንግል ማርያም በቀር ሌላ አርያም ማን አለ? ሐነጸ መቅደሶ በአርያም ሲል የድንግል ማርያምን መወለድ እየነገረን እኮ ነው። የእሷን አርያምነት አርያም የምትባለው በሰማያት በስነ ፍጥረት ትምህርት ወደ ላይ ለምጥቀቷ ፍጻሜ የሌላት መጨረሻዋን እግዚአብሔር ብቻ የሚያውቅላት ድንቅ ፍጥረት ነች። አርያም የምንላት ማለት ነው። ጽርሐ አርያም ትባላለች። ያቺ በምድር ላይ ተሰራች ስንል ድንግል ማርያምን ነው ማለት ነው። ሐነጸ መቅደሶ በአርያም ሲል እንዲህ እያሉ ቅዱሳን ነቢያት ስለ እመቤታችን መወለድ
በርካታ ትንቢቶችን በርካታ ምሳሌዎችን ተናግረዋል። እንደ አጠቃላይ እናታችን ቅድስት ድንግል ማርያም እንደምትወለድ ስለ ክርስቶስ በተነገረበት አንቀጽ ሁሉ ስለ እሷም ተነግሯል። ምን ማለት ነው? ይወለዳል ማለት ከማን? ስጋ ከሰማይ መጣ? አልመጣም። ለመለኮት ስጋ የለውም፣ አልነበረውም። ሰው ሆኜ አድናችኋለሁ ሲል የነቢያት ሁሉ ናፍቆት ከማን ይሆን ሰው የሚሆነው ነው? ሰው ሆኜ አድናችኋለሁ ሲል ጡት እየጠባሁ አድጋለሁ ማለት እኮ ነው። እታዘላለሁ ማለት እኮ ነው። 9 ወር ከ5 ቀን በማን ማህፀን ይሆን አካላዊ ቃል የሚኖረው የሚለው የነቢያትን ሁሉ ትኩረት የሳበ ነበር። እናታችን ቅድስት ድንግል ማርያም በዘመኑ ሁሉ ነቢያት ተወጽእ በትርም ስለ እሴይ ከእሴይ ስር በትር ትወጣለች፣ ከበትሩ ደግሞ አበባ ክርስቶስ ይገኛል እያሉ የተናገሩላት። የመረረ ውሃ ሲያገኙ አዲስ ሸክላ ያስመጡና ጨው በውስጡ ከተው ያንን ሲቀብሩት እነ ኤልሳ ይፈወስላቸው ነበር። ውሃው ከምድረቱ ወደ መጣፈጥ ይመለስ ነበር። ያ የእመቤታችን ምሳሌ ነው። የመረረው ውሃ የዚህ ዓለም ሕይወት ነው። የአዳምና የሔዋን ንዴተ ህላዌ ነው። የባህሪያቸው መጎስቆል ነው። አዲሱ ሸክላ የአዳምና የሔዋን ጉስቁልና ያላረፈባት የእናታችን የቅድስት ድንግል ማርያም ስጋዋ ነው፣ አካሏ ነው። በሸክላው ውስጥ የተጨመረው ንጹሕ ጨው ደግሞ ኢየሱስ ክርስቶስ ነው፣ አካላዊ ቃል ነው። ንጹሕ ጨው በንጹሕ ውሃ በንጹሕ ሸክላ ሆኖ ያንን ምረቱን እንዳጣፈጠው የድንግል ማርያምም የአዳምና የሔዋንን ንዴተ ህላዌ ጉስቁልና ሳትሳተፍ በመንፈስ ቅዱስ ጠብቆት በዛሬው ዕለት መገኘት ለመረረው ዓለም መጣፈጥ ምክንያት ስለሆነች ነቢያት በሰፊው ስለመወለዷ የተናገሩላት የመሰሉላት፣ ልደቷም ከአበው ልዩ የሆነ ነው ማለት ነው። ይቆየ። ለሊቀ ሊቃውንት ነብየ ልዑል አዳሙ ቃለ ሕይወት ያሰማልን። በዚሁ ሀሳብ ላይ ተጨማሪ ሀሳብና ማብራሪያ እንዲሰጡ ወደ መምህር መዝገበ ቃል ገብረ ሕይወት ወስዳቸዋል። በልዑል እግዚአብሔር ስም እንደምን ዋላችሁ? እንኳን አደረሳችሁ። አሜን። በሀብት ስቦ በረድኤት አቅርቦ በቸርነት ሰብስቦ ያገናኘን የቸርነት ባለቤት ለዚህ ቅዱስ ጉባኤ የጠራን ስሙ ዛሬም ዘወትርም የተመሰገነ ይሁን። አላችሁ? ዛሬ የእመቤታችን ልደት ነው አይደል? እንኳን አደረሰን። እንግዲህ ለመምህራችን ለኔታ ነብየ ልዑል ቃለ ሕይወት ያሰማልን። ስለ እመቤታችን መናገር የሚችል ግን አንደበት ይኖራል? በቤተ ክርስቲያናችን አስተምህሮ መሰረት ስለ ነገር እግዚአብሔር ስንናገር እንዲሁ ለመዳን ያክል ነው የምንናገረው እንጂ እግዚአብሔርነቱን ማወቅ አንችልም። እግዚአብሔርነቱን ማወቅ የማንችለው እግዚአብሔር ደግሞ እናቱ ያደረጋትን እመቤታችንን በጉባኤ ለመግለጽ አለመግለጹ ክፍተት አለመግለጹ ስህተት ስለሆነ የቻልነውን ለመናገር ያክል እንጂ ስለሷ ሞልቼ አውቄ ጨርሼ እናገራለሁ ማለት የሚችል ሰው የለም። ይህንን በተመለከተ ሊቁ ያዕቆብ ዘስሩግም ተናግሯል። ስላንቺ መናገር የሚቻለው ማን ነው? አንደበትም የለንም። ነገር ግን አለመናገር ስለማንችል ደግሞ እንመሰክራለን። በጣም በጣም አድንቆ ነው የተናገረው። እንደነ ቅዱስ ሕርያቆስን የመሰሉ በምን እንመስልሻለን? ምን አይነት ምሳሌ ልንሰጥሽ እንችላለን? ብለው አድንቀው ነው ያለፉት። ስለ እመቤታችን የሚነገረውን ነገር ሰምቶ የማይደነቅ አእምሮ ዲያብሎስ ያረፈበት ቢሮ ነው ማለት ነው። ምክንያቱም ስለሷ እንዲነገር የማይፈልገው በልጇ የተቀጠቀጠው ዲያብሎስ ብቻ ነው። እና እመቤታችን በነቢያት ትታወቅ ነበር ወይስ አትታወቅም? እስኪ መልሱልኝ። ትታወቃለች።
እንዴት እንደምትታወቅ በደንብ ያዙሽ። ነቢያት ያውቋት ነበር። ማወቅ ብቻ ሳይሆን ይናፍቋት ነበር። ነቢያት ናፍቀዋታል። ነቢያት ለማየት ጓጉተዋል። ነቢያት ስለሷ ብዙ ዘምረዋል፣ ብዙ ተናግረዋል። እንዴት ብለው ማለት ያስፈልጋል። ነቢያት ስለ ድንግል ማርያም ሲናገሩ አንደኛ በትንቢት፣ ሁለተኛ በምሳሌ ነው የሚያስቀምጡት። ስለ ዓለምን ስለሚያድነው ለዓለም መስዋዕት ስለሚሆነው ስለ ክርስቶስ ነቢያት ሲናገሩ ብዙ ምስጢራትን ተናግረው ነበር። ብዙ ምሳሌያትንም ተናግረው ነበር። አንበሳ ብሎ የተናገረ ነብይ ነበር ስለ ክርስቶስ። እብን ከተራራ የሚፈነቀል ድንጋይ ብሎ የተናገረ ነብይም ነበር ስለ ክርስቶስ ሲናገሩ በብዙ ምሳሌ። አንዳንዶች በጣም በሚገርምና አስደናቂ በሆነ መልክ ክርስቶስን ገልጸው ነበር። በተመሳሳይ ስለ እናቱም ምስጢራዊ በሆነ መንገድ ገልጸዋል። ለምሳሌ ስለ ልጇ ትንቢት ተናግሮ ስለ እናቱ ያልተናገረ ነብይ የለምና ነብዩ ዳዊትን እናንሳ። ልጄ እያለ የሚዘምረውን ዳዊትን እናንሳ። ምክንያቱም ዳዊት የእመቤታችን አባቷ ስለሆነ በዘር ሐረግ ስንቆጥር አባቷ ነው። እመቤታችን ሰማያዊት ኃይል ሰማያዊት አካል እንዳልሆነችና ከአዳም ዘር እንደሆነች ግልጽ ነው። መጀመሪያ ማወቅ ያለብን ይሄ ነው። እመቤታችን እንደ መላእክት መንፈስ አይደለችም፣ እንደ እግዚአብሔር ፈጣሪ አይደለችም። ነገር ግን ከአዳም ዘር የተገኘች የእግዚአብሔር ማደሪያ ለመሆን የተመረጠች ምድራዊት አካል ናት። ታዲያ ነብዩ ዳዊት አባቷ ነው እንዲህ ሲል ይዘምራል። መጀመሪያ ስለ ልጇ ያነሳና እሷን ያስቀጥላል። ጎሳ ልቤ ቃለ ሰናየ መዝሙር 44 በግዕዙ 45 በአማርኛው ታገኙታላችሁ። ነቢያት ስለ ድንግል ማርያም እንዴት እንደሚናገሩ የዚህ ዘመን ሰዎች አንዳንድ እብዶች ስለ እመቤታችን መጽሐፍ ቅዱስ ላይ የለም ሲሉ አያፍሩም። አናውቅም ማለት ምን ኃጢአት አለው? አልተማርንም ማለት ምን ኃጢአት አለው? አረ ነቢያት ዘምረዋል። ጎሳ ልቤ ቃለ ሰናየ ልቤ በጎ ነገርን አፈለቀ ብሎ ይጀምራል። ስለማን መናገር በጎ ነገር? ስለ ድንግል ማርያም ስለ ክርስቶስ መናገር በጎ ነገር ሆኖ ተገኘ በነቢያት። ልቤ በጎ ነገርን አፈለቀ። የሚገርም ነው። ወአነ አየድ ገብርኤል ለንጉስ ያዙ እናቶች። ወአነ አየድ ገብርኤል ለንጉስ ነብዩ እኮ ነው። እኔ ለንጉሰ ሰማይ ወምድር ግብሬን እናገራለሁ፣ ስራዬን እናገራለሁ፣ ለንጉሰ ሰማይ ወምድር ለክርስቶስ እናገራለሁ። ከመቀለ መጽሐፊ ዘጠበጠበ ይጽሕፍ ልሳኔ አንደበቴም ሰተት አድርጎ እንደሚጽፍ እንደባለ ጸሐፊ ጽፈት እንደሚችል ሰው አንደበቴም ሰተት አድርጎ ትንቢት ይናገራል። ይሴኒ ላህዩ ሙሉ ደጓለ መሐው ጀመረ። እንግዲህ ስለ ክርስቶስ ይናገር ምን አለ? መልኩ ከሰው ልጆች በላይ ነው ይላል። ስለማን ይናገራል? ስለ ክርስቶስ። አስተውሉ፣ ልብ በሉ። ያልተማረ መጽሐፍትን ያላወቀ ያንንም ደግሞ እንደ ክርስቲያናው ሊኖር ያልወደደ ሰው እንዳይሾልክ መንገድ ላይ የሚወርዱ ብዙ አሉና እንዳትወርዱ ተጠንቀቁ። ይሴኒ ላህዩ ሙሉ ደጓለ መሐው ክርስቶስን ምን ብሎ ይጠራዋል? ከሰው ልጆች ሁሉ ያማረ መልክ አለው ይላል። በመከራው ሰዓት ስለነበረው ግን ነብዩ ኢሳይያስ እናየው ዘንድ ደም ግባት የለውም ብሎ ተናግሮ ነበር። ነብዩ ደግሞ ከመከራው በፊት ስላለው መልኩ ምን ብሎ ተናገረ? ደም ግባቱ ከሰው ልጆች ሁሉ የሚያምር ነው አለ። ደም ግባት ሲባል ይሄንኑ የሥጋዊ መልክን ብቻ አይደለም፣ አዳማዊ ኃጢአት የሌለበት ንጹህ ባህሪ ነው ማለት ነው። እስከዚህ ድረስ ነው ውበት ማለት። ውበት ማለት አፍአዊ ብቻ አይደለማ፣ ውስጣዊም ነው። አንድ ሰው ምንም መልከኛ ቢሆን እንኳን ቂመኛ ከሆነ መልክ የለውም፣ መልከ ጥፉ ነው የሚባለው። አንድ ሰው ምንም ቢቀላ እንኳን ውስጡ ተንኮለኛ ከሆነ ጥቁር ነው የሚባለው፣ ቀይ አይባልም። ይሄ ስጋ ፈራሽ በስባሽ ነው። ውበት ማለት ውስጥ ጭምር የሚገለጥ ነው። የሰው ውበቱ ውስጣዊነቱ ላይ ነው የሚገለጠው። እና እንዲህ ይላል ከሰው ልጆች ሁሉ ተከወ ሞገስም ከናፍሪካ መጥተ ወንጌልን ስታስተምር ካንደበትህ ባለሟልነት ደስ የሚያሰኝ እንደማር የሚጣፍጥ ነገር ፈሰሰ ይላል። ዓለም የሚድንበትን ወንጌል ያስተማረበትን ከንፈር ምን አለው? ሞገስ ፈሰሰ ብሎ ይናገራል ነብዩ።
ሞገስ ነው ካንደበቱ የሚፈሰው ሞገስ ነው ከከንፈሮቹ የሚገኘው አለ ተክቦ ሞገስም ከናፍሬከ በጣም የሚገርም እንዲህ ያለ ስለ ክርስቶስ ይናገራል መንበርከ እግዚኦ ለዓለም ዓለም አያት ለሌላ ሰው ነው የተናገረው እንዳትል ስለ ክርስቶስ መሆኑን እንዲህ ብሎ ይገልጻል ጌትነትህ ለዘላለም ነው ይላል መንበርከ እግዚኦ ለዓለም ዓለም ጌትነትህ ለዘላለም ነው አለ ለዘላለም ጌትነቱ ገንዘብ የሆነለት ማን አለ በምድር ላይ እነ ዳዊት እነ ሶሎሞን እስከ 40 ዘመን ነግሰዋል ከዛ በኋላ ተሽረዋል የለም ሙተዋል ከዛም በኋላ ብዙ ነገስታት በዚህ ዓለም ላይ ይነግሳሉ ያልፋሉ አንዱ ሲያልፍ አንዱ ሲተርፍ ይኖራል የሱን ግን ጌትነትህ ዙፋንህ ለዘላለም ነው ይልና ክርስቶስን በጣም የሚገርም መንበርከ እግዚኦ ለዓለም ዓለም በትረ ጽድቅ ወበትረ መንግስትከ በትረ ጽድቅ ወበትረ መንግስትከ ተመልከቱ ስልጣንህም የእውነት ስልጣን ነው የመንግስት ስልጣን ነው የዘላለም ስልጣን ነው ብሎ ይናገራል ስለ ስልጣኑ እንዲህ ያለ ከሄደ በኋላ ነው በጣም የሚገርመው ስለ እመቤታችን ደግሞ ዝቅ ብሎ ወተቀውም ንግስት በየማነከ አለ አመፃን የጠላ እውነትን የወደደ መንግስቱ ለዘላለም የሆነ በትረ ጽድቅ በትረ መንግስት ያለው የእርሱ ንጉስ ተብሏልና ስለዚህ የንጉሱ እናት ንግስት ተባለች በነብዩ ዳዊት ንግስቲቱ በቀኝህ ትቀመጣለች ተመልከቱ አሁን አስተውል መጽሐፍ ቅዱስ እንዲሁ መንፈሳዊ በሆነ አረዳድ ካልተረዳው ጎጅ ሊሆን ስለሚችል እጠይቅሃለሁ አስተውል ንጉስ ማን ነው ክርስቶስ ንግስት በቀኝ ትቀመጣለች ማናት እመቤታችን አይደለችም የሚል የመጽሐፍ ቅዱስ አማኝ ይምጣ ኔ ቤት አይደለችም ካለ ማናት ይንገረኝ እሺ ልጇ ንጉስ ነው የንጉሱ እናት እሷ ንግስት ናት በቀኙ ያለችው እሺ ሌላ አለች ይበል ይንገረኝ ስለ ዳዊት ሚስት ሊነግረኝ ነው ስለማን ዝቅ ብለን እንየዋ እሺ ንግስቲቱ በወርቀ ዘቦ በግምጃ በሚያምር ልብስ ተጎናጽፋ በቀኝ ትቀመጣለች ይህ ወርቀ ዘቦ ንጽህና ነው በንጽሃ ስጋ በንጽሃ ነፍስ በንጽሃ ልቡና አጊጣ በቀኝ ትቀመጣለች ንግስቲቱ ገና ነብይ ነው ከ700 ዓመት በፊት ነው የሚናገረው አስተውሉ ስሚኢ ወለቲ ወርኢ ወአጽሚ እዝነኪ ርሲ ህዝበኪ ወቤተ አቡኪ አለ ምን አለ እቺ ንግስት ምን አላት ልጄ ብሎ ጠራት ሚስቱ እንዳትለየ ዝቅ አለ ወተቀውም ንግስት በየማነከ በአልባሰ ወርቅ ውጽፍት ወሁብርት በልዩ ወርቀ ዘቦ ግምጃ ተጎናጽፋ በቀኝ ትቀመጣለች ካለ በኋላ እቺ ንግስት ደግሞ ወደ ራሱ አቀረበና ምን አለ ስሚኢ ወለቲ ልጄ ስሚ አድምጪኝ አለ ልጄ ብሎ ጠራት ማንን እመቤታችንን ልብ ብሎ ወገኖቼ አስተውሉ ልጄ ስሚኝ አለ እሺ ጆሮሽንም ወደኔ አዘንቢ ርሲኢ ህዝበኪ ወቤተ አቡኪ ያባትሽን ቤት ያባትሽን ወገን እርሺ ተመልከቱ ምን ማለት ነው ያባትሽን ቤት ወይም ያባትሽን ወገን እርሺ ማለት አባትሽ አዳም ያባትሽ ወገን እናትሽ ሔዋን ያዳምና የሔዋን ኃጢያት አለብኝ አትበይ ስማኝ ወዳጄ ስለ ድንግል ማርያም እናስተምራችሁ እንንገራችሁ እንዴ ምን ብለን እንንገራችሁ እሺ ነብዩ የዋለ ልጄ ስሚኝ አለ ስሚኝ ያባትሽን ቤት እርሺ ያባትሽ ማን አዳም እግዚአብሔር ለአዳም ቃል የገባለት ምን ብሎ ነው ከልጅ ልጅ ተወልጄ አለ ከልጅ ልጅ ምን ማለት ነው የአዳም ልጅ ሔዋን ያለ እናት የወለዳት ሔዋን የሔዋን ልጅ እመቤታችን ከልጅ ልጅ ተወልጄ አለ እቺ ልጅ የምትወለደው ከነ ዳዊት ዘር ነው ዳዊት ምን አላት ልጄ አላት ስሚኝ አላት ያባትሽን ቤት እርሺ ማለት የቀደሙ ከአዳም ጀምሮ የነበሩ በሙሉ ወገኖችሽ የኖሩበትን ኑሮ ኖራለሁ አትበይ እየመከራት መስሏችኋል ትንቢት 3 ነገሮችን ያካትታል አንደኛ በኃላፊ ሁለተኛ በተከታይ ሶስተኛ በትእዛዝ መልክ ይነገራል ትንቢት በኃላፊ ሲነገር እንዲህ ተብሎ ተነግሯል ሕፃን ተወለደልን ይሄ ኃላፊ ይመስላል ነገር ግን ገና ይወለዳል ማለት ነው ትርጉሙ ምክንያቱም ጥርጥር የለበትም
ላይሆን ይችላል አይባልምና እንዳለቀ አድርጎ ያየዋል። አየህ ነብዩ አስቀድሞ ምን ያያል? እንደተፈጸመ ሕፃኑ እንደተወለደ በረት ላይ እንደተኛ ያያልና ሕፃን ተወለደልን ወንድ ልጅ ተሰጠን አለ። ስለዚህ በኃላፊ ይነገራል ትንቢት ማለት ነው። ሁለተኛ በትንቢት እንደገና ደግሞ የሚመጣ ሆኖ ይነገራል። ለምሳሌ ድንግል ትጸንሳለች፣ ገና ትጸንሳለች፣ ከዛስ ትወልዳለች። ይሄ ምንን ያሳያል? ገና የሚመጣ አየህ ገና የሚመጣ ሆኖ ይነገራል ትንቢት። ሶስተኛ በምን ይነገራል? በትእዛዝ መልክ ይነገራል። በህዝቡ ላይ ትነግሳለህ ማለት ነው። ወንጌልን ታስተምራለህ ማለት ነው። ስለዚህ ገና የሚመጣ ሆኖ ግን በትእዛዝ መልክ እንዳዛዥ ሆኖ ነቢያት ይናገራሉ የሚፈጸመውን ነገር። እዚህ ጋር ነብዩ ዳዊት ስለ እናታችን አለብኝ አትበይ የለብሽም ነው ትርጉሙ። ገና ትወለጃለሽ አይኖርብሽም ነው እያለ ያለው። እንዲህ ካለ በኋላ ምን ይላል? በጣም የሚገርም እኮ ነው። እስመ ፈተወ ንጉሥ ነኪ። አየህ ከላይ ጀምሮ እስራኤል ለንጉሥ እናገራለሁ ብሎ ነበረ። ንጉሥ እግዚአብሔር ዓለማትን የፈጠረ እግዚአብሔር ውበትሽን ወዷልና። ምን አይነት ውበት እስኪ ንገረኝ? ምን አይነት ውበት? እንደ ሳራ እንደ ርብቃ እንደ ሐና እንደ ኤልሳቤጥ ያለ ውበት አይደለም። እማ ከሆነ እስከመቤታችን ምን አስጠበቀው? ሳራ ላይ አይወለድም ነበር? እማ ከሆነ ሌሎች ሴቶች አይመርጥም ነበር? የለም። ውበትሽን ወዷል ማለት ንጽህናሽን፣ መመረጥሽን፣ ትህትናሽን፣ ፍቅርሽን ወዷልና። ማን? ንጉሥ። እሱም ማን ነው? ንጉሠ ሰማይ ወምድር እግዚአብሔር። እግዚአብሔር ውበቷን ወዶላታል። አንተ ልትጠላት ትችላለህ? ልትንቅ ትችላለህ? ልታዋርዳት ትችላለህ? ልትነቅፋት ትችላለህ? ኃጢአት አለባት ብለህ ልትናገር ትችላለህ? አትችልም። ምክንያቱም ንጉሥ ውበቷን ወዷላ። ላንተ ይባስ እንጂ እሷስ ውበት አላት። አየህ ውርደቱ ላንተ ነው፣ ሐሳሩ ላንተ ነው፣ መከራው ላንተ ነው፣ ገሃነሙ ላንተ ነው። ንጉሥ ውበቷን ወዷላ። አንተ አለባት ብትል እንኳን ሊኖርባት አይችልም። ምክንያቱም ነቢያት አስቀድሞ እኮ አዩ። ከዳዊት በላይ የትንቢት መነጽር፣ ከዳዊት በላይ ዕውቀት በመንፈስ ቅዱስ የተቃኘ እንደ ልቤ ብሎ ጠራው እግዚአብሔር። እግዚአብሔር እንደ ልቤ ብሎ ከጠራው ከነብይ በላይ አይደለንም እኛ። ነቢያት የተናገሩት እናምናለን። በነቢያትና በሐዋርያት መሰረት ላይ ታንጻችኋል ነው የተባልነኛ። ይሄ ነው መታነጽ ማለት። የነቢያትን ትምህርት ሳናሸራረፍ እንቀበላለን። የነቢያትን ትንቢት ሳናሸራረፍ እንወስዳለን። ይሄ ነው መድኃኒት ማለት። ንጉሥ ምንሽን ወዷል አለ? እስኪ ድገሙት፣ እስኪ በሉት። ታዲያ እግዚአብሔር ውበቷን የወደደላት ወይም ሌላ ሴት አምጧ? አለበለዚያ የንጉሱ እናት ናት። ምክንያት ልትፈጡ አትችሉም። የንጉስ እናት ናት ውበቷን የወደደላት እግዚአብሔር ያደረባት። ከሷ ውጭ ሌላ ሴት ልታመጡ ትችላላችሁ? አለችም ካላችሁ ትዋረዳላችሁ ራሳችሁ። ያችም እናት ብዬ ጠይቃችኋለሁ። ስለዚህ ይሄ ትንቢት መፈጸም አለበት። አለበለዚያም ነብዩ ዋሽቷልና ነብዩ ዋሽቷል ካላችሁ ደግሞ መንፈስ ቅዱስ በነብዩ አድሮ እየዋሸ ነው እያላችሁ ነው። ሎቱ ስብሐት። በእግዚአብሔር ዘንድ ውሸት የለበትም። ነቢያት ተናግረዋል፣ እነሆ ተፈጽሟል። ንጉሥ ውበቷን የወደደላት መጥቶ በማህፀኗ 9 ወር ከ5 ቀን የከተመባት ድንግል ማርያም ናት። አየህ ሌላ ምን ትፈልጋለህ? ይሄ ብለው ብቻ ያቆም ይመስላችኋል? እስመ ፈተወ ንጉሥ ነኪ እስመ ውእቱ እግዚእኪ ያለ። አየህ ያ ውበትሽን የወደደው ደግሞ እሱ ፈጣሪሽ ነው አለ። ለምን? የድንግል ማርያም ፈጣሪዋ ልጇ ነዋ። ውበቷን የወደደላት በማህፀኗ ያደረገው ነዋ። ድንግል ማርያም ፍጡር ናት። ይሄንን የካደ ማን አለ? ማን ፈጠራት? ልጇ። ለዚህ እኮ ነው ኦ መንክር መልዕልተ ኩሉ ህሊናት ብእሲት ምድራዊት ወለደቶ ለእግዚአብሔር ቃል ዘኮነ ሰባ ድንግል ወለደቶ ለገባሪሃ ወለሊሁ ፈጠራ ወላዲቶ ወተዋሃደ ስጋ እምኔሃ ዘውእቱ ፈጣሪ ናቴዋ። ይኸው ከነቢያት ጋር የተስማማው ሊቅ ማየዋ ቅዱስ ኤፍሬም ስለ እመቤታችን አስፍቶ አምልቶ የተናገረ ሊቅ ነው። እንዲህ አለ፣ ይህ ከህሊና በላይ ነው አለ። አስተውል። ከህሊና በላይ በሆነ እምነት ውስጥ ነው ያለ ነው። ወራዳ አትሁን። ወሮ በላዎችና ሆዳሞች አይክበፉ። አስተውል። በነቢያት ላይ በሐዋርያት ላይ በሊቃውንት ላይ የተገለጠው ምስጢር እኛ ውስጥ አለ። አስተውል። ሊቁ ምን አለ? ከህሊና በላይ ነው አለ ስለ ድንግል ማርያም ሲያስብ። ይህ ድንቅ ነው አለ። ምንድነው ድንቅነቱ አትለኝም?
እንዲህ አለ ምድራዊ ሴት ሰው የሆነ እግዚአብሔርን ወለደችው እሱም እናቱን ፈጠረ እሷም ፈጣሪዋን ወለደችው አለ ድንግል ፈጣሪዋን ወለደችው እርሱም እናቱን ፈጠረ የፈጠረውንም ሥጋ ከእርሷ ተዋሃደ ነሳ ከእርሷ ነሳ አለ ይኸው እስመ ውእቱ እግዚእኪ እሱ ፈጣሪሽ ነው አለ ፈጣሪሽ ቢሆን ነው አንቺን መረጠ ምን ሊያረግ እናቱ ሊያደርግሽ አለ አሁን ያዘልኝ በጣም አስተውሉ ነቢያት እንዲህ አሉ ይሄን ብሎ ብቻ የተው እንዳይመስላችሁ በጣም የሚገርም ነው ህየንታ ቦኪ ተወልዱ ለኪ ደቂቅ ሲል ይናገራል ስለዚህ ንግስት እኮ ነው ምን አለ ስለ አባቶችሽ ፈንታ ልጆች ተወለዱልሽ አለ አባቶቿ ነቢያት እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ዳዊት እነ ሰሎሞን በእነዚህ ፈንታ ግን አለ ልጆች ተወለዱልሽ እነማን ሐዋርያት ሊቃውንት ተወለዱላት ምእመናን ተወለዱላት ከዚህ ትውልድ ነህ በነቢያት ፈንታ ልጆች ምእመናን ተወለዱልሽ ምን የሚያደርጉ ነቢያት ትንቢት ሲናገሩልሽ እንደነበረ አሁን የሚያመሰግኑ ደግሞ ተወለዱልሽ ነብዩ ወይ ዘክሩ ስመኝ ወትሰይም ዮሙ መላእክተ ለኩሉ ምድር ስልጣን ሁሉ ሰጥቷት ቁጭ አለ እንጂ ይድነቀ ንግስት ናት አላለም ያለ ስልጣን ንግስና አለ እንዴ አንተ ሞኝ ንግስት ናት ካለ በኋላ ስልጣን ላይ ሰጣት ኖሮ ምን አለ እነዚህ ልጆችሽን አለ በምድር ላይ ትሾሚያቸዋለሽ አለ ትሾሚያቸዋለሽ ለምን ሿሚኗ ልጇ አያችሁ እሱ የባህሪ ንጉስ እሷ የጸጋ ንግስት ሆነች እኮ በጸጋ ንግስና ላይ ደግሞ ይው ትሾሚያቸዋለሽ አለ ለዚህ ነው ብዙዎቹ ምናኔያቸው የተሳካላቸው ስሟን ጠርተው ምእመናኑ ሃይማኖታቸውን አጽንተው እስከሞት ድረስ የቀጠሉት በስሟ ነው ትሾማቸዋለች በመንግስተ ሰማይ ትሾማቸዋለች አስብ ትሾሚያቸዋለሽ አለ ታዲያ መጽሐፍ ቅዱስ ምን እናርገው ይሄን እንቅደደው ስለ ድንግል ማርያም ስለተናገረ አረ ይናገር አረ ያስማው አሁንም ያመስጥረው ይናገረው እንጂ እንዲህ አለ ወይ ዘክሩ ስመኪ በኩሉ ትውልድ አለናት ይው ያላወቋቸው አብድንት መጣው እንዲህ አለ ወይ ዘክሩ ስመኪ በኩሉ ትውልድ ለልጅ ልጅ ለዘላለም ስምሽን ያሳስባሉ አለናት ይው በለስኪ ለዚህ ስሟን እንድናሳስብ የተጠራን እኛ ነንና እግዚአብሔር ይመስገን እሺ ስምሽን ያሳስባሉ አለ እውነት ነው እኛ ለሚመጣው ትውልድ እናሳስባለን ለሚመጣው ትውልድ ያሳስባል ከዚህ ድል እንዳይወጡ ነው ሊቃውንት እመቤቴ ሲሉ የኖሩት አንተ ሞኛ ትሁን እንጂ እንዴ መጽሐፍ ቅዱስ ሲሉ እውነት መስሏችሁ ነው በየምናችሁ በየቲክቶኩ ምን ስትመለከቱ መጽሐፍ ቅዱስ የታውቀው መጽሐፍ ቅዱስ እኮ የነቢያት የሐዋርያት ትምህርት ነው ወዳጄ ድንግልን የጠላ ነብይ አለ ድንግልን የተሳደበ ነብይ አለ የናቀ ያቀለለ ነብይ አለ ታዲያ ከነቢያት ያልተገኘ መጽሐፍ ቅዱስ ከየት መጣ እንዲህ አለ ነብዩ ዳዊት መዝሙር 44 በግዕዙ 45 በአማርኛው አንቡት ልጁ ሰሎሞን ተተካ በነብይነት በጥበብ ተሞላ እግዚአብሔርንም ጥበብ ስጠኝ አለ ምስጢርም ገለጠለት ጥበብን ሰጠው ነብዩ ሰሎሞን ደግሞ ከዚህ ላቅ ባለ ምስጢራዊ አነጋገር ሲገልጻት እንመለከታለን በትንቢት እንዴት አድርጎ ገለጻት እሱ ደግሞ መኃልየ ምዕራፍ 4 ላይ ቁጭ አድርጎታል ምን አለ ኩለንታኪ ሰናይት እንታቤ ጀመረ ኩለንታኪ ሰናይት እንታቤ ወዳጄ ሁለመናሽ ውብ ነው አባቱ ምን ብሎ ነበር ውበትሽን ንጉስ ወዷል አለ እንዴ አስማምተህ መና ታዲያ ልጁ ሰሎሞን ምን አለ ሁለንተናሽ ውብ ነው አለ እንዲህ ብሎ ብቻ የተው እንዳይመስላችሁ አልብኪ ነውር ወይ ምንትኒ ላይሌቺ በላይሽ ላይ ምንም ነውር የለብሽም አለ ነውር ስለሌለባት ስለዚች ሴት የሚነግረኝ ሰው አለ እዚህ ማርያም ሚልየት አለ ሚል አንድ ሞኝ አይፈጠር ሞኞች ስለ ክርስቶስ ሲነገር ክርስቶስ እያሉ ነው የተናገሩት ነቢያት እኮ ስም ጠርተው አይደለም ሲናገሩ የኖሩት አንተ ሞኝ አትሁን እንጂ ነቢያት እኮ ምስጢር ነው ሲናገሩ የኖሩት በኋላ በሐዋርያት ይገለጣል በተግባር ይገለጣል በተግባር ነው የተገለጠው የነቢያት ትንቢት አስተውል ምን አለ
አልብኪ ነውር ወይ ምንትን ይበላይ ለኪ በላይሽ ምን ነውር የለብሽም ነይ ሊባኖስ ምን አለ እቴ ሙሽራዬ ከሊባኖስ ነይ ያለ ዛሬ ተወለደች የምንላት ከሊባኖስ ተራራ የተወለደች አየህ ከሊባኖስ ነይ አላት አስቀድሞ የምትወለድበትን ተራራ ሳይቀር እምርሰ ሳኔር ወኤርሞን እንዘ ተሰቀይ ጠለ እምግበበ አናብስት ወአናምልት እህቴ መራት አራይራይከኒ እህቴ መራት አለ አናብስት ከሚያድሩበት ከዛው ከተራራው ከሸለቆ ነይ አላት በዛ ተራራ አናብስትና አናብርት በሚገኙበት ተራራ ስለተወለደች አሳዘንሽኝ አላወላለዷን አይቶ እቺን የመሰለች ንግስት እቺን የመሰለች ፀሐይ እቺን የመሰለች እናትን ተመልከቱ በጊዜው የነበሩ ሰዎች ሳይጠቀሙ ስላለፉ አሳዘንሽኝ አለ እን ብሎ የተወንዳ ይመስላችሁ ነብዩ ነቃገነት አዘክተማየ ህይወት አላት ሲጣራት ደግሞ የገነት ምንጭ የህይወት ውሃ ጉድጓድ ገነት እጹት አዘቅት ህትምት አላት የታተመች ገነት የተዘጋች የተቆለፈች ገነት አላት ነብዩ ሶሎሞን የተዘጋች ገነት ምን ማለት ነው ድንግልና ነው የተቆለፈች ድንግልና ነው እንዲህ ጋር በኋላ ምን አለ አዘቅተማየ ህይወት ዘይውህዝም ሊባኖስ ከሊባኖስ የሚፈስ የህይወት ውሃ ጉድጓድ አንቺ ነሽ አላት የህይወት ጉድጓድ የሆነች የህይወት ውሃ የሚገኝባት እሷ እንደሆነች አስቀድሞ ነገረን ይሄንን ይዛችሁ እስኪ ወደ አዲስ ኪዳን ታዲያ ጠጋበሉ እስኪ ሌላ የህይወት ውሃ ጉድጓድ አሳዩኝ የዓለም ጥም የረካበት ዓለም ከጥሙ የዳነባት የህይወት ውሃ መገኛ አሳዩኝ እቺ የተቆለፈች ጉድጓድ ማናት አሳዩኝ ንገሩኝ የአብርሃም ጉድጓድ ናት እረሱ አረኞች ያበላሿት የኖረች ናት የያዕቆብ ጉድጓድ ናት እረስንቱስ ከነንስሶቻቸው ሲጨማለቁባት የኖረች ናት ስለየትኛው የህይወት ውሃ ጉድጓድ ነው የሚናገረን ያ የህይወት ውሃ ሳምራዊቷ ተቀምጣ የነበረችበት የህይወት ውሃ ነው እንዴ አይደለም ከዚህ የሚጠጣ እንደገና ይጠማል አላለም እንደገና የማያስጠማ የህይወት ውሃ እኔ ነኝ አላለም የህይወት ውሃ እኔ ነኝ ካለ ክርስቶስ የህይወት ውሃ ጉድጓድ ማናት እሺ የህይወት እንጀራ እኔ ነኝ ካለ የህይወት እንጀራ መገኛ ማናት እኔ የዓለም ብርሃን ነኝ ካለ የብርሃኑ እናት ምን ትባላለች እመብርሃን ለምን ትላለህ ታዲያ ወዳጅ ምን ፈለክ መድኃኒት ወደዚህ ዓለም ከመጣ የመድኃኒቱ እናት ማናት እሺ እንዲህ አለ ቅዱስ ያሬድ ደግሞ እንዲህ ብሎ ብቻ ይቆም ስለኝ አንቲ ውእቱ እጽ ቡሩክ እጽ ህይወት ወእጽ መድኃኒት የንተ እጽ ህይወት ዘውስተ ገነት አላት አየው ከሰሎሞን ጋር ሲገናኝ ምን አለ የተባረከው ያ በገነት የነበረው እጽ ህይወት አንቺ ነሽ ያን እጽ ህይወት አሁን አንፈልገውም አለ አንቺ ተከተሻለ እጽ ህይወት አንቺ ነሽ ምን ታረጋለህ ይሄን ብሎ ብቻ ቢቶ እንዳይመስላችሁ ቅዱስ ያሬድ ይቀሽራል አያ ወታስተስሪ ኃጢአተ ህዝብኪ ተበዋሃለኪ እምአብ ወወልድ ወመንፈስ ቅዱስ መትኩኒ መድኃኒቶሙ ለማህይምናን ህዝብኪ ሚገርም እኮ ነው ለሚያምኑብሽ መድኃኒታቸው ትሆኚ ዘንድ ኃጢአታቸውንም ታስተሰሪ ዘንድ ከአብ ከወልድ ከመንፈስ ቅዱስ ስልጣን ተቀብለሻል ይላል አሰልጥነውሻል አብ ወልድ መንፈስ ቅዱስ አለ ሚተማመኑሽን ታድኝ ዘንድ አሰልጥነውሻል አየሽ እስኪ አስተዊ ልብ በይ ልብ ግዢ አስተውል ልብ በል ልብ ግዛ አየሽ ኮንኪ ተንከተመ ለእርገት ውስጥ ሰማይ ወደ ሰማይ መውጫ መሰላልም ሆንሽ ብሎ ይናገራል ስለዚህ ነቢያት አያውቋትም ድንግል ማርያምን አያውቋትም ያውቃሉ ነብዩ ሕዝቅኤል ምን አለ የተዘጋች ደጅ ከኃያላኑ ከክሩቤል ጌታ በቀር ወጥቶ ገብቶ የወጣ የለም አለ እኪን ደግሞ ቅዱስ ኤፍሬም ምን አለ ሆህተሰ ድንግል ኢቲ ያቺ ሕዝቅኤል ያያት ደጅ እመቤታችን ናት ብሎ ገለጸልን እንዲህ የሚወራረስ የምንቀባበለው ዕውቀት የምንቀባበለው የህይወት ትምህርት ያለንን ወገኔ ድፍርስ እየጠጣህ እንዳትታመም ሆደን ንጹህ ውሃ ጠጣ ለጤና ውሃ ስላችሁ የምድራዊ ውሃ መሰላችሁ ከነቢያት ከሐዋርያት የሚቀዳውን የሊቃውንት ትምህርት ነው ያልኳችሁ አለበለዚያ ነፍሳችሁ ትታመምና ገሃነም ትወርዳለች እንደዚያ ነው እመቤታችን ነቢያት
እንዲህ ነበር ሲገልጿት የነበረው። ይሄ በትንቢት መልክ ሲገልጹ ነው። በምሳሌ የገለጹትን ቅድም መምህራችንም የነገሩንን ነው። እሱ ብርሃን ነው፣ እሷ የብርሃኑ ተቋም ተባለች። እሱ ፍም ነው፣ እሷ ማዕጠንት ተባለች። እሱ እንጀራ ነው፣ የእንጀራው መቀመጫ መሶብ ተባለች። ምን ያልተመሰለችው አለ ምሳሌ። በብሉይ ኪዳን የነበሩ በጣም ብዙ የእግዚአብሔር ነዋያት አሉ፣ የከበሩ ነዋያት። ጻሕል አለ፣ ጽዋ አለ። ይህ በብሉይ ኪዳን በጣም የከበረ ገንዘብ ነው፣ የከበረ ዕቃ ነው። ይሄንን ለሌላ ነገር የሚጠቀም ሁሉ ይቀጣ እንደነበር እናውቃለን። እመቤታችን ቅድስት ድንግል ማርያም በእነዚህ ሁሉ ተመሰለች። ታዲያ በኦሪት የነበረ መስዋዕት ማቅረቢያ ይህን ያልከከበረ የሐዲስ ኪዳኑ የመስዋዕቱ የክርስቶስ ማቅረቢያ ድንግል ማርያም እንደምን አትከብር? አንተ ሞኝ ኢየሱስ ስትል እውነት መሰለ? እናቱን ጠልተህ ክብር አይገባትም ብለህ አንቋሸ ነቅበህ እንዴት አድርገህ? ስለዚህ ነው እመብርሃን ለማለት የምትገደደው እሱ ብርሃን መሆኑን ስታምን ነው። ጌታ ነው ካልክ የንጉሱ እናት ማለት ግድህ ነው፣ ግድህ ነው። ወደባትን እንኳን ተገደ ማለት የማይቀር ጉዳይ ይሆናል። አየህ፣ አስተውሉ። ለዚህ ነው ታዲያ ነቢያት እንዲህ ብሎ የገለጿትን ሊቃውንት ደግሞ ሲያመሰጥሩ ሲነግሩን በሐዲስ ኪዳን ስላለው ጉዳይ እንደው ኋላ እንመጣበታለን።